እናቴ እማ ናይሞትም የኔ ተስፋ ምንም ብከፋ። በሚዲያ ደስተኛ ሳቂታ ትምሰል እንጂ ለቅርብ ወዳጆቿ ግን እናቷ ምን ያህል እንደሚናፍቋት በተደጋጋሚ ትገልጽ የነበረችው በእናቷ ናፍቆትና ፍቅር የምትሰቃየው ወልዳ ወግ ማዕረጋቸውን አለማሳየቷ የሚከነክናት ተወዳጇ ድምፃዊት ሀሊማ አብዱራህማን ሞት ቀደሟት። እናቷን በሞት አጣች። ለእናቴ ስል እንደወልድና እንዳገባ ጸሎት አድርጉልኝ ብላ የነገረቻቸው ሰዎችም ነበሩ። ዲያስፖራዎችን ጨምሮ ብዙ የትዳር ጥያቄዎች እየመጡልኝ ነው፣ ብዙ ባሎች ፍቅረኞች ጠይቀውኛል ያለችው ሀሊማ አንዱንም ሳታሳካ እናቷን አይን በአይን ሳታሳይ ሞት ቀደማት። ሥርዓተ ቀብራቸውም ተፈጸመ። እማ እናቴ ሞት ሐቅ ነው። ነገር ግን ልጃቸው አግብታ ወልዳ ማየት የጓጉ ለነበሩ እናት፣ የጸልዩ ለነበሩ እናት ሞት ሲቀድም እጅግ ያሳዝናል። የተወዳጁ አርቲስት ሀሊማ አብዱራህማን ወላጅ እናት ወይዘሮ ሩሃማ ከዚህ ዓለም በሞት ተለዩ። ሥርዓተ ቀብራቸውም ተፈጸመ። ሀሊማ ሐዘኗን መቋቋም አቅቷት እጅግ ተከፍታም ታየች። ምናልባትም ዛሬ አለመውለዷና አለማግባቷ የተሰማት የከነከናት ይመስላል። ምክንያቱ ደግሞ ለሙዚቃ መስዋዕትነት ስትከፍል እናቷን ግን ወግ ማዕረጋቸውን አላሳየቻቸውም ነበር። ዛሬ አይኗን ስትገልጥ ይህንን ሁሉ ሳታደርግ እናቷ ላይመለሱ በሞት አጣቻቸው። የተፈጥሮ ግዴታውንና ልትቀብራቸው ተገደደች። ሀሊማ ጠግባ ያላገኘችውን የእናቷን ፍቅር አሁን የእግር እሳት ሆኖባታል። ቁርጥ እናቷን የምትመስለው መልኳ በእሳቸው የወጣችው ሀሊማ እሳቸው መሳይ ልጅ አለመውለዷ የእናቷም ተደጋጋሚ ጥያቄ ነበር። እናቷ ብዙ ጊዜ ጠይቀዋታል፣ ብዙ ጊዜ ጸሎት አድርገዋል። ነገር ግን ይህ ሳይሳካ ቀርቷል። በርካታ ፎቶአቸውን የተመለከቱ ሰዎችም እሳቸው ክርስቲያን ናቸው እንዴ? መስቀልም ይታየናል፣ ማህተብም ይታየናል፣ ጸጉራቸውም ትንሽ እንደ ሙስሊም አይደለም፣ ከፈት ተደርጓል፣ ልጅቷን ተመለሺ ወደ አላህ እያልን ስናስጨንቃት ነበር፣ እሳቸው ክርስቲያን ሆነዋል ወይ ብለው ጠይቀዋል። ነገሩ ግን ዋናው እሱ አይደለም። የእሳቸው ምኞት፣ የእሳቸው ጸሎት የልጃቸውን ወግ ማዕረግ ማየት ነበር። ሀሊማ በተደጋጋሚ የጤና እክል አጋጥሟት በብዙ ወዳጆቿ ተከባ ብዙ መጥፎ ቀኖችን አሳልፋለች። ዛሬም ታዲያ በእናቷ ሐዘን ወቅት ወዳጆቿ፣ ጓደኞቿ አልተለዩአትም። ካጣችውና ከጎደለባት ዳግም ላታገኘው ከምትችለው የእናቷ ሞት ግን ማንም ሊገላግላት፣ ማንም አብሮ ሆኖ ሊያጽናናት አይችልም። እናቷን ልጅ ወልዳ አይኗን በአይኗ አይታ ሳታሳያቸው ሞት ቀደማቸው። የእግር እሳት ሆነባት። ሀሊማ ለቅሶ ለመድረስ ለምትፈልጉ ወዳጆቿና አድናቂዎቿም ለቅሶ ከኢምፔሪያል ሆቴል ወደ ገርጂ መሄጃ እንደተሻገራችሁ አሃዱ ባንክ ያለበት ሕንፃ ጋር ሳትደርሱ በስተቀኝ ባለው ኮምፓውንድ ውስጥ ይገኛል። ፈጣሪ የሟችን ነፍስ በቸርነቱ ይቀበላት፣ የዘላለምም እረፍት ያድልልን። ለመላው ቤተሰቧም፣ ለሀሊማም፣ ለወዳጅ ዘመዶቿም መጽናናትን ይስጥልን። ገና በልጅነት የእናቷን ፍቅር ሳትጠግብ ለሙዚቃ ስትል ከቤት ወጥታ ከገጣሚና ደራሲ አለማየሁ ደመቀ ጋር መኖር የጀመረችው ሀሊማ የእናቷ ፍቅር እስከ ዛሬ ድረስ ትናፍቅ ነበር። በሚዲያ ደስተኛ ሳቂታ ትምሰል እንጂ ለቅርብ ወዳጆቿ ግን እናቷ ምን ያህል ይናፍቋት እንደነበርና እናቷን ምን ያህል እንደምትናፍቅ በተደጋጋሚ ትገልጻለች። የሀሊማ የመጨረሻ የሚዲያ ንግግር ውስጥም እንደወልድና እንዳገባ ጸሎት አድርጉልኝ የሚለው የሚዘነጋ አይደለም። በሚዲያ እንደዚህ ትበል እንጂ ለጥቂት የሃይማኖት ሰዎችም እንድታገባና እንድትወልድ ጸሎት እንዲያደርጉላት
ጠይቃለች። ግን አልሆነም። በድጋሚ ሆስፒታል የገባሁት በቶንሲል ህመም ነው ትበል እንጂ ከህመሙ ሌላ ህመም የሆነባት ነገር አለማግባቷ፣ አለመውለዷ ነበር። ከዚያም ከሆስፒታል ከወጣች በኋላ ይህንን ጭንቀቷን መፍትሄም ለመስጠት የወንድ ጓደኛ ወይም ፍቅረኛ ለመያዝ እየሞከረች ነበር። ጭንቀቷ ያመጣው ውፍረትም ከውጭ ሀገር ብዙ ሰው እየደወለ በውፍረቴ ምክንያት እያለቀሰ ነው እንድትል አድርጓት ነበር። ነገር ግን ሐሳቧንና ጭንቀቷን በሚዲያ መግለጽ ያልፈለገችው ሀሊማ ውፍረቴ ኖርማል ነው፣ የህመምም አይደለም፣ ሸንቀጥ ለማለትና ለመቆጣጠርም እየሞከርኩኝ ነው፣ ከታመምኩ በኋላ ነው የተውኩት በማለት ደባብሳ አልፏለች። በፊት 4 ኪሎ ነበርኩኝ፣ አሁን 62 ኪሎ ነኝ። እንዳትጨነቁ ጂም ገብቼ እንደ በፊቱ 46 ኪሎ ሆናለሁ ነበር ያለችው ሀሊማ። የግል ህይወቷ ውስጧ ያለውን ጭንቀት፣ ውስጧ ያለውን ሐሳብ፣ ትክክለኛ ስሜቷን ላለመግለጽ ትሞክራለች። በየሚዲያው ሳቂታ ለመሆን ሀሊማ እንደውም የሳቋ ንግሥት የሚል ተቀጽላ ጭምር ወጥቶላታል። ምንም ተወራ ምንም ፈገግ ትላለች። ሳቋን መቆጣጠር አትችልም። ሳቋም ያምራል። በዚህም በርካቶች ሀሊማን በሳቅ ነበር የለመዷት። ደስተኛ መሆኗን ሰው እንዲያውቅላት ለማድረግ ብዙ ጊዜ ሞክራለች። ይህ ግን ሙሉ ለሙሉ ከልቧ አልነበረም። እንደዚህ አይነት እዚህ ግባ የማይባሉ መልሶችን ነበር የምትመልሰው። ውፍረት የመጣው ስፖርት ስላቆምኩ ነው፣ ተጨነቃችሁ፣ እያለቀሳችሁ ስለ ውፍረት ያሰባችሁ፣ ሌላም ብላ ሰዎችን ሌላ ትኩረት እንዲሰጡ ማድረግ፣ የውስጧን ግን አለመተንፈስ፣ በራሷ ይዛ መክረም። ሀሊማ ይህንን ስታደርግ ነበር የኖረችው። ታዲያ እናቷ አለማግባቷና አለመውለዷ ሁሌም ያሳስባቸው ነበር። እሷም እናቷን አግብታና ወልዳ ለማስደሰቷ ከፍተኛ ጭንቀት ውስጥ ከቷት ነበር። መፍትሄ ሳታበጅለት ለመፍትሄ እየጣረች ሞት ቀድሞ እናቷን ወሰዳቸው። የእናቷ ጸሎት የልጃቸውን ወግ ማዕረግ ማየት ነበር። እናትና አባት አንድ ላይ ሆነው ልጅ ማሳደግ አይጠበቅባቸውም። ልጅ ወልዶ ከአባትየው ጋር በርቀት ማሳደግ ይቻላል ማለቷ ደግሞ እሷ ያጣችውን የልጅነት ፍቅር ልጆቿም ላይ ልትደግም ነው ወይ? ታይ ሀሊማ፣ ትዳር ክቡር ነው፣ ፈጣሪን አታስቀይሚ እስከ ማለት አድርሷት ነበር። ታዲያ ሀሊማ አብዱል ሀማን በሙዚቃዎቿ የምናቃት፣ በሳቋ የምናቃት፣ ባለመውለዷም ባለማግባቷም የምናውቃት ይህች ተወዳጅ ድምፃዊት አሁን ወግ ማዕረግ ለእናቷ ሳታሳይ እናቷን በሞት ተነጠቀች። ሥርዓተ ቀብራቸውም ተፈጸመ። ለሀሊማ፣ ለወዳጆቿ፣ ለቤተሰቦቿ እንዲሁም ለመላው ሕዝብ ሁሉ መጽናናትን እንመኛለን።